ያው ወደ ፍቅር የገባንበት ወይም የተፈላለግንበት እንትን አልነበረም። እውነት ለመናገር እሱም ስለ እኔ የፍቅር ስሜት አልነበረውም። እኔም ደግሞ ጾታዊ ግንኙነት የሆነ ፍቅር አልነበረኝም። ግን በጣም አስተዋይ። ሰላም ሰላም፣ እንዴት ናችሁ ውድ የቻናላችን ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። እንዴት ናችሁ? ትንሽ ጠፋ ብለናል። እንዴት ናችሁ ቤተሰቦቻችን? እኔ አማኑኤል አሻግሬ እባላለሁ። እኔ ደግሞ ሪታ ሚሊዮን እባላለሁ። ያው በቤት ስሜ ወይም ባለቤቴ በሚጠራኝ ስም እናነኝ። እናንተም ብዙዎቻችሁ እናነኝ 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 እያላችሁ ስሜን በተደጋጋሚ እየጠራችሁ ነው። በጣም ነው የምናመሰግነው ስለነበረን እስካሁን ስለመጣንበት የእናንተ ፍቅርና አክብሮት በጣም ነው የምናመሰግናችሁ። እግዚአብሔር ይስጥልን። በእውነት እንደዚህ ልባችሁ ውስጥ እንገባለን ብለን አልነበረም የጠበቅነው። ግን ሁላችሁም አማንና እናነኝ አማንና ነኝ መልካም ነገሮቻችንን ስለሆነ እየነቀሳችሁ ያሳያችሁን በጣም ነው የምናመሰግነው። እና ወደ 9000 የሚጠጋ ቤተሰብ አፍርተናል። በጣም ነው የምናመሰግነው። በዚሁ አጋጣሚ ግን ትንሱዬ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ትንሱን እንታደጋለን ብለን ነው ከእናንተ ጋር የተዋወቅነው እና ትንሱዬ በእውነት ይሄን ትልቅ ነገር ስላደረግሽልን በጣም ነው የምናመሰግንሽ። እግዚአብሔር አምላክ በሰላም ሁለት ያድርግሽ። በጣም ነው የምወድሽ። እኔ በራሴ እንግዲህ ወንድምሽ የራሱ የሆነ ስሜት አለው። እኔ ደግሞ እንደ እህት በጣም ነው የምወድሽ፣ በጣም ነው የማከብርሽ። እናንተም ውደዱልኝ፣ አክብሩልኝ። በእውነት እስካሁን የመጣችበትን ነገር በሙሉ አይታችሁታል። አሁን ያለው ነገር ደግሞ በጣም የሚያስደስት በጣም የሚያረጋጋ መልካም ነገር ላይ ስላለች ነው እኛም ትንሽ ጠፋ ያልነው። ትንሽም ደግሞ አማኔም ስራ ቢዚ አድርጎ ስለነበረ ነው። አሁን ግን ሁልጊዜም እንመጣለን። ሁሌም እኛ ቤት ትመጣላችሁ፣ እንጋብዛችኋለን። ሳንተስ ምን ትላለህ? በጣም ነው አሁንም በድጋሚ እጅግ በጣም የከበረ ምስጋናዬን ይድረሳችሁ ለእናንተ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው ለምትሰጡን ክብር፣ ለምትሰጡን ፍቅር። እንግዲህ ትንሱዬ ጋር ከሄድኩ ጊዜ ጀምሮ እጅግ በጣም የተለየ አክብሮትና ድጋፋችሁን ሰጥታችሁናል። እንግዲህ 9000 ሰብስክራይበር ቤተሰብ ማለት በጣም ትልቅ ነው ለኛ። በእውነት እጅግ በጣም ነው የምናመሰግነው። እንግዲህ እኛ ቤት ይሄ የኛ ቻናል ነው። እንግዲህ ባለፈው ትንሱ ጋር ከተነጋገርን ጀምሮ ሰብስክራይብ እያደረጋችሁ በኮሜንት እያበረታታችሁን ነው ያላችሁትና በደንብ ደግሞ አሁን ፍቅራችሁን በደንብ እየገለጻችሁ የምትጠይቁንን ነገሮች በሙሉ ወደ እናንተ ለማቅረብ ዝግጁ ነን። አዎ በደንብ በእውነት ሁሌም እንመጣለን። ሁሌም እንድንመጣ ግን የእናንተ ፍቅር፣ የእናንተ አክብሮት፣ የእናንተ መብዛት ለእኛ ዋጋ አለውና ሁልጊዜ ፍቅራችሁን አትንፈጉን። ሁሌ ተከታተሉን እዩን። በእርግጠኝነት የረጅም ዓመት የትዳር ልምድ አለን እና በዚህ በትዳር ልምዳችን ኦልሞስት ከተገናኘን ወደ 12 ዓመት ሊሆነን ነው። ስንት ዓመት? 12 ዓመት ከተጋባን ደግሞ 9 ዓመት ጨርሰን ወደ 10ኛ ዓመታችን እየሄድን ነው። እግዚአብሔር ይመስገን። በእኛ ትዳር መቆም፣ በእኛ ትዳር እዚህ መድረስ ትልቁን ቦታ የሚወስደው እግዚአብሔር ነው። አሁንም እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ እስከ ሕይወት ፍጻሜያችን ሳይለየን እናንተም ደግሞ ከእኛ ጋር አብራችሁ ሆናችሁ የፍቅር፣ የሰላም፣ የእድገት ጊዜያችንን አብረን እንደምናሳልፍና ከእናንተ ጋርም ደግሞ የኛን ነገር ሼር እያደረግናችሁ እንደምንቀጥል ባለሙሉ ተስፋ ነኝ። ይሄ የሚሆነው ግን የእስካሁን ፍቅራችሁ የሚቀጥል የምታበረታቱን ቤተሰቦቻችን የምትበዙልን ሲሆን መልካም ጎናችንን ታያላችሁ። ሰዎች ነን፣ ልናጠፋ እንችላለን። አንተም ተው አንቺም ተይ ብላችሁ የመገሰጽ እንደ እህት፣ እንደ ወንድም፣ እንደ እናት፣ እንደ አባት። ምክንያቱም በዚህ የዩቲዩብ ቻናላችን 9000 ቤተሰቦቻችን የተለያየ የእድሜ ጋፕ ያላቸው ሰዎች ናቸው የሚያዩን የሚከታተሉን እና ስለዚህ የእድሜ እኩዮቻችን ልትኖሩ ትችላላችሁ፣ ታናናሾቻችን እንዲሁም ታላላቆቻችን። ስለዚህ ከኛ የጎደለው እናንተ እየሞላችሁን ይሄን ስሩ ይሄን አድርጉ እያላችሁን ደግሞ በሰፊው በደንብ ትዝ ይላል 1 3 4 ኮሜንት አንብቤ ነበርና የናኔና ያማንን ቤት ማየት እንፈልጋለን፣ እነሱ የሚሰሩትን ነገር ማየት እንፈልጋለን፣ እንዴት ነው የሚኖሩት የነሱ አኗኗር ብላችሁ ጠየቃችሁን ነበር። ይሄው እንግዲህ አንድ ብለን የኔና የአማኔን የህይወት
ጉዞ የምትከታተሉበት የምታዩበት ይሆናል። በእርግጠኝነት 9 ዓመት አብረን ኖረን ማለት 9 ዓመት ሙሉ አልጋ በአልጋ ሆነልን ማለት አይደለም። ብዙ መስዋዕትነት የከፈልንበት ነገር አለ። የተከፋንበት፣ የተደሰትንበት፣ ያለቀስንበት፣ የሰው ድጋፍ የፈለግንበት በጣም ብዙ ነገር አለና እነዛ ሁሉ ነገሮች መጥፎን ነገር እየተውን መልካሙን ነገር እየያዝን ስለመጣን ነው እዚህ ጋር የደረስነው እና አሁንም ደግሞ እግዚአብሔር አምላክ ፍቃዱ ሆኖ ረጅም ዓመት እንድንኖር በፍቅር በጤና ተሳስበን እንኖር እግዚአብሔር ይርዳን። እንደነገርናችሁ ነው በእኔና በአማን ህይወት መለወጥ ውስጥ ወይም እዚህ መድረስ ውስጥ የማንም እጅ አይደለም ያለበት፣ የእግዚአብሔር እጅ ነው ያለው። አሁንም ደግሞ እግዚአብሔር ይረዳናል። ከእግዚአብሔር በታች ደግሞ እናንተ ቤተሰቦቻችን እያበረታታችሁን፣ እየወደዳችሁን፣ ፍቅራችሁን እያሳያችሁን ረጅም ጊዜ እንደምንቀጥል ተስፋ እናደርጋለን። እስኪ አማኔ አንተስ ምን ትላለህ? እውነት ነው እና እኔ ከእንትን አሁን ቤተሰቦቻችን እንድታውቁት የምንፈልገው ትንሱዬ አሁን ያለችበት ሁኔታ በጣም የተረጋጋና እንዳያችሁት እርቅ አውርደውልናል። ብዙ ነገሮችን አሳልፈን ነበር እና አሁን ለእግዚአብሔር ይቅር ብላ ማሚ መታለች። እናታችን ወደ ትንሱዬ ጋር ሄዳለች። ተቀብለናታል። ቤት ገብታለች። እጅግ በጣም ደስ የሚል አሁን እንግዲህ አራስነትን ለማጣጠም ዝግጅት ላይ ነች ያለችው። እንግዲህ ማሚም ያላዛርም እናት ትምጣ ችግር የለም ሁሉንም ነገር አስተካክላለሁ ብላን በጣም ተደስተናል። እጅግ በጣም ለዚህ እናንተም ደስታችሁ ይሆናል ብዬ ተስፋ አደርጋለሁ። እንግዲህ ቅድም ስታነሹ የነበረው የኛን ያለፈ ብዙ ውጣ ውረድ ስታወሪ በነካ ነካ ስታረጊው ትዝ እያለኝ ነበረና እርግጠኛ ነኝ በአንድ ቪዲዮ የሚጠናቀቅ አይሆንም። በጣም እሱ ረዥም ነው። በሂደት ግን እናሳያችኋለን፣ እንተርክላችኋለን። እዚሁ ቁጭ ብለንም በተግባርም ያለፉ ትዝታዎቻችንንም እያንዳንዱን እናሳያችኋለን። እንዴት ነበር የተዋወቅነው? ያው ትውውቃችን በአጋጣሚ ነው። የሰው ልጅ በአጋጣሚ ነው የሚተዋወቀው እና የኔና የሱን መተዋወቅ በአጋጣሚ ነው ብሎም እግዚአብሔር የፈቀደው ነው የሚሆነው። ግን እውነት ለመናገር እኔ አማኔን ከመተዋወቄ በፊት በጣም እንደ ወንድሙ የሚያየው በጣም የሚያከብረው ጥሩ ወዳጅ ወንድም አለው እና ከሱ ጋር በፌስቡክ ነበር የምናወራው። ከልጁ ጋር ማለት የምናወራው ስላችሁ የፍቅር ወሬ አይደለም፣ ጀስት እንዲሁ በቃ ፍሬንድሊ ሲስተርሊ ብራዘርሊ ያለ አይነት ወሬ ነው የምናወራ የነበረው እና በአጋጣሚ አማኔን እሱ የሚሰራበት አካባቢ እኔም ማር ነበር እና ምሳ ምንበላው አንድ ሆቴል ውስጥ ነበረ እና ለትውስታ እንኳን እንዳላሳያችሁ በእውነት በመፍረሷ ትንሽ አዝኛለሁ። ግን ወደፊት የሆነ ፉቴጅ ያን ያሳለፍነው ጥራትን ባይኖር ካለው ለእናንተ እንደምንጋብዛችሁ ባለሙሉ ተስፋ ነን እና እዛ ምሳ በምንበላበት ሰዓት ነው ጀስት ከአማኔ ጋር የተዋወቅነው እና በጣም ወደው በጣም በቃ እንደ ወንድም የማየው ጓደኛ አለኝ አስተዋውቅሻለሁ ምናምን አለኝ። ደስ ይለኛል አስተዋውቀኝ አልኩት። ያኔ እኮ ፍቅር ጀምረን ነበር። ያው ያዝለቀቅ ዳርዳር ዲቴል ባንገባበትም ያው ያዝለቀቅ ላይ ነበርን። ግን የሆነ ነገር አልተሰማሽም ነበር የዛን ጊዜ? እውነት ነው። እኔ እውነት ለመናገር ምንም ልትሉ ትችሉ ይሆናል። እኔ የእውነት አማን እንዳየሁት የወደፊት የትዳር አጋሪ ወይም ባሌ እንደሚሆን ባለሙሉ ተስፋ ነበርኩ። ያው እግዚአብሔር ተጨምሮበት ነው እና በጣም አስተዋይ፣ በጣም ጥሩ ሰው፣ የተማረ ለሴት ልጅ ክብር ያለው ስለሆነ በቃ የምመኘው አይነት ወንድ ስለነበረ የትዳር አጋሪ ቢሆን ብዬ የምመኘው አይነት ሰው ነበር። እግዚአብሔር ፈቅዶልኛል፣ በፍሬም ባርኮናል። ደስ የሚለው ነገር እሱ ነው እና አስተዋውቅሻለሁ አንድ ጓደኛዬን አለ ምናምን ብቻ ጎረረብኝ አልኳቸው። እሺ አስተዋውቀኝ አምጣው ምናምን አልኩት። ከዛ ተቀጣጠርንና እዛ ምሳ የምንበላበት አካባቢ ጓደኛውን ይዞት መጣ ማለት ነው። ይዞት መጣ። ከዛ ጓደኛዬን ተዋወቃት ፍቅረኛ ናት ምናምን ሲል እኔና እሱ አልቻልንም። በቃ ማለት
እንደ አዲስ መተዋወቅ አንችልም። ኦልሬዲ በአካል ባንገናኝም በደንብ ነው በፌስቡክ እናወራው። በቃ ብዙ ነገር እናወራ ነበረ። የቀረን የፍቅር ወሬ ማውራት ነው። ግን ያው ወደ ፍቅር የገባንበት ወይም የተፈላለግንበት እንትን አልነበረም እውነት ለመናገር። እሱም ስለ እኔ የፍቅር ስሜት አልነበረውም። እኔም ደግሞ ጾታዊ ግንኙነት የሆነ ፍቅር አልነበረኝም። ግን ጀስት ስናወራ የምናወራቸው አይዲያዎች ምናምን ረጅም ሰዓት እናወራ ነበር እና ደስ ይሉኝ ነበር የምናወራቸው ነገሮች። ከዛ እንዴ የት ነው የምታውቂው? የት ነው የምታውቀው? ተባባልን እና ያው እነሱ የረጅም ዓመት ጉዞ እንዳላቸው ሰማሁኝ እና ይሄ በትዳር ማለት በፍቅረኝነት ያጋጠመኝ ገጠመኝ ነው። እና እንግዲህ አስቡት አሁን ተጀናጅነን ቢሆን ኖሮ አልተዋረድኩም ትላላችሁ። ግን እኔ ማረሳው ማለት በደስታ ነበር በቃ የጓጉቼ ምናምን እንዲያይሽ ነው በዋናነት ምናምን እና እኔ በቃ ሪታ ብዙ ሰዎች ሪታ የሚለውን ራሄል ሪች ምናምን አድርገው ይጠሩሽ ነበር እና ሪታ ነው የምትባለው። እንግዲህ የሆነ ልብስ ቀይሮ በስርዓት ዘንጦ ምናምን እንዲመጣ ነው ያደረግነው። በቃ ሳስተዋውቃችሁ ምንድን ነው ያደረገው? ቀለል አድርጎ አይ እንዴት ነሽ ጠፋሽ ምናምን ብለው ሲሉ እኔ ፈጥጫለሁ። እንዴ እኔ እኮ እንደ አዲስ እንድትተዋወቁ ነበር የፈለግኩት። እሱ አረሳውም። ከዛ ቀስ በቀስ እየተጠናናን በጣም ብዙ ፈተናዎችን አልፈናል። በእውነቱ በቤተሰብም በጓደኛም በዙሪያችን በጣም ብዙ መሰናክሎች ነበሩብን። የኛን ፍቅረኝነት ጉዟችንን ወዳጅ መስለው በዙሪያችን ብዙ ሊጥሉን ፈልገው ነበር። ግን መድኃኔዓለም ከብዙ ነገር አውጥቶ እዚህ አድርሶናል። ለዚህ ክብሩን መድኃኔዓለም ይውሰድ እና እኔ ደግሞ በአንቺ ጥንካሬ ነው እውነት ለመናገር አንቺ እያንዳንዱን ነገር በትዕግስት በጽናት ስላለፍሽው ወርቅ የሆኑ 2 ልጆች ከአንቺ እንዳገኝ አብረን በትዳር እንድንቆይ እግዚአብሔር እስከዚህ ፈቅዶልናል። ወደፊት ደግሞ መድኃኔዓለም ከፍ ያደርገናል እና ተመልካቾቻችን በዚሁ አጋጣሚ እኔና ማን በዚሁ አጋጣሚ ስነግራችሁ የፍቅር ጥያቄ አቅርቡልኝ ወይም አቅርቤለት አይደለም። የእውነት ሳላስጠብቀው ላስብበት ምናምን ይሄ ውጣ ውረድ አልነበረም። እውነት እግዚአብሔር ሊሰጥ ሲፈልግ ራሱ መንገዱን ያስተካክላል። አሁን አይደለም እሱ ነገር አይደለም የሆነ የዘለልሽው አለ ታስታውሻለሽ፣ ዘለሻል። ቆይ እሱን በኋላ ወደ መጨረሻ እንነገራቸው ግድ የለሽ። ምክንያቱም የረሳሁት አለ ማለት ነው። ከማስጠበቁ በፊት የልብ ቋንቋውን በተመለከተ ብዙ ያሳለፍናቸው ስቴፖች አሉ አይደል? እሱ በጣም ብዙ እውነት ነው ማለት እንደዚህ የሆነ ቀጥረህ ወድጄሻለሁ ፍቃደኛ ነሽ ወይ ፍቅረኛ ትሆኛለሽ የሚለውን ፓርት እኮ ነው እንጂ እኮ በመላመድ ውስጥ የምናደርጋቸው ብዙ ነገሮች አሉ። እሱም በሂደት ብናሳያቸው ደስ ይለኛል። አይሻልም? እንዴት ተዋወቃችሁ ማለት ማን ቀድሞ ጠየቀ የሚለው ጥያቄን እንዳይፈጠርባቸው ነውና መቀዳደም የለውም ግን የሆነ በጣም ደስ የሚል ሙመንት አለው። እሱን የምናሳያቸው ነው የሚሆነው። እሱን እናሳያቸዋለን በእርግጠኝነት። በጣም ጥሩ ቤተሰቦቻችን እንግዲህ በዚህ ፕላትፎርም ላይ ከእናንተ ጋር ስንገናኝ ይሄ እንግዲህ የመጀመሪያው እኛ ራሳችን ስታንድ ላይ አድርገን ከእናንተ ጋር ኮሚኒኬት ለማድረግ የሞከርነው ነው። እንግዲህ አግዙን፣ ሰብስክራይብ አድርጉን፣ ላይክ አድርጉን፣ ለወዳጆቻችሁ ሼር አድርጉላቸው። እንግዲህ በቀጣይ የምትጠይቁንን ጥያቄዎች አዘጋጁና ኮሜንት ሴክሽን ላይ በስርዓት ጻፉልን። ለሁሉም ጥያቄዎቻችሁ መልሶችን አዘጋጅተን እንመጣለን። እውነት ነው፣ ይህን ቃል እንገባለን። እንደስካሁኑ መልካም የሆኑ ኮሜንቶች ነው የምትሰጡን፣ በጣም ነው የምታበረታቱን። መተናል ስንል እንኳን የሰጣችሁን ኮሜንቶች በእውነት እጅግ በጣም ነው የምናከብራችሁ የምንወዳችሁ። ጥሩ የሆነ ነገር ነው የሰጣችሁን። ለእኛ የሰጣችሁንን ፍቅር በእውነት ማለት አልጠበቅንም በዚህ ልክ። ምናልባት እናንተ የምታዩት በካሜራ ላይ የነበረው ነው። እኛ ከካሜራ ጀርባ ብዙ ነገሮችን አሳልፈናል እና እግዚአብሔር ይመስገን ትንሱ ተረጋግታልን። ካላዛር ጋር እንደነገርናችሁ ነው። እኛ ካላዛር ጋር የግል ችግር የለብንም። በቃ እህታችንን እንዳይጎዳት መልካም የትዳር ኑሮ እንዲኖራቸው ነው እንጂ
ጠልተናቸው ወይም ደግሞ ለእሷ ብቻ ወግነን አይደለም። ግን ደግሞ አይ እንዲህ ነው መሆን ያለበት። ይኸውልሽ ቤተሰብሽን የትም ቦታ ማስከበር አለብን። እውነት ነው። ግን አልጠላም። እጠለዋለሁ እኛ በእህቴ ከመጣ እጠለዋለሁ። ይሄን ሰይጣን ነው። አይደለም። ይኸውልሽ እሱ ሌላ ቻፕተር ነው። ይኸውልሽ አሁንም ጉዳዩ የእሷን ሰላም ነው የምፈልገው። እውነት ነው። በእሷ ሰላም ከመጣብኝ ማንንም ሰው ወደኋላ አልልም። ይሄንን ልታውቂ ይገባል። እሱማ እኮ እኔም እኮ ለትንሱ ነው ወግኝ እየተናገርኩ። አይ ወገንተኝነት ብቻ አይደለም። በቃ ፕራዮሪቲ የምሰጠው ጉዳይ እውነት ነው። በቃ ይሄ ልታውቂው ይገባል። ተመልካቾች የለውም ግን አንጠላውም ነው እኮ በቃ ጥላቻ፣ የግል ጥላቻ የለብንም ነው በቃ እሷን ካስደሰታት ምንም በቃ። ስለዚህ እኛ አሁን ደስ ብሎናል፣ እግዚአብሔር ይመስገን። ያሉበት ሁኔታ በጣም እጅግ በጣም ደስ የሚል ሁኔታ ነው። እግዚአብሔር አምላክ ደግሞ ደስታችን መጨረሻዋ ድረስ ያስኪድልን። ሰላም ሁለት ሆነን ልጃችንን ለማቀፍ ጓጉተናል። ትንሱዬ በጣም ነው የምንወድሽ። በዚህ አጋጣሚ ቪዲዮ ታዩ ይሆናል። ትንሱን እወድሻለሁ እንደዚህ ነው ብለሳ ስሜት አይተሆናለች እና ብዙ ጊዜ ፍቅራችንን ለመግለጽ ከጀርባ ሆነን ብንገልጽ ነው የሚሻለው። ምክንያቱም ስስ ናት። እንዴት ነው የሆነ ቶሎ የምትነካ አይነት ልጅ ናት እና ሲከፋትም ቶሎ ነው የምትነካው፣ ስትደሰትም ቶሎ ነው የምትነካው እና ትንሱዬ የእውነት ነው የምልሽ፣ በቃ የእውነት ነው የምንወድሽ፣ የእውነት ነው የምናከብርሽ። ይሄን ስላደረግሽልን ብቻ አይደለም፣ በቃ በህይወታችን በአጠቃላይ እውነት እንወድሻለን። ከዛም ደግሞ እናንተን የመሳሰለ ወርቅ የሆነ ቤተሰብ አስተዋውቃናለች። በእውነት በቃ ስለ እናንተ በጣም ትልቅ ክብር አለን። አሁንም እንብዛ፣ እንደግ፣ የተሻለ ነገር ላይ እንደምንገናኝ ተስፋ አለኝ። አበረታቱን። በቃ በአጠቃላይ እኛ የመጣንበትን ብቻ ነው የምናውቀው። በዙሪያችን ያሉትን ታሪኮች ላናውቅ እንችላለን እና ይገነባቸዋል፣ ያስተምራቸዋል፣ ያንጻቸዋል፣ ትልቅ ደረጃ ይደርሱባቸዋል የምትሉት አይነት ምክርም ካላችሁ እንቀበላለን። በነገራችሁ ላይ እያንዳንዷን ኮሜንት እናነባለን። እስካሁንም በመጣንበት ትንሱ ቤትን በነበርንበት ጊዜ የሚመጡትን ኮሜንቶች እናያለን። አሁንም እኛ ቤት ደግሞ ይሄን ቻናል ከተከፈተ በኋላ ብዙ ገንቢ ታሪኮች ብዙ ገንቢ ኮሜንቶችን ትሰጡናላችሁ። ብዙ ገንቢ ነገር ትሰጡናላችሁ። በጣም ደስተኞች ናችሁ አብዛኞቻችሁ እኛን በማየታችሁ። ስለዚህ ይሄ ደስታችሁ እንዲቀጥል እኛም ደግሞ ሞራል እንዲሆነን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉት። በእርግጠኝነት ጥሩ ጊዜ እንደምናሳልፍ ተስፋ አለኝ። እውነት እኛ ባለሙሉ ተስፋ ነን። እናንተ የምትፈልጉትን ነገር ማየት የምትፈልጉትን ሁሉ ጠይቁን። እኛ ደግሞ ከመምጣትና ከማቅረብ ወደኋላ የምንልበት ምንም አይነት ነገር የለም። በጣም ጥሩ እንግዲህ እንወዳችኋለን፣ እናከብራችኋለን። በኮመንት ላይ እጅግ በጣም እንጠብቃችኋለን። ሰብስክራይብ እያረጋችሁ፣ ላይክ እያረጋችሁ፣ ሼር እያረጋችሁ እስከምንገናኝ ድረስ እንወዳችኋለን። ቻው።